ታርጊና ልጋለኝ እንኳን ደህና ጠበቅከን ወንድማችን። ከዚህ በፊት ከ4 ወር በፊት መጥቼ ነበር አንተ ጋር ማለት ነው። እና ያመጣሁትኝ ፍቅርን በተያያዘ ነበር እና የሆነ ሰው አገር ቤት ያለው ታውቄው አዲስ አበባ ላይ ታውቄው ልጁ ነይ ብሎ እንደሚያስቸግረኝ ከመጣው 1 ወር እንደሆነ ምናምን ነግሬክ ኢራፊ ያልከኝ ማለት ነው። ኢራፊ ይሄ ልጅ የሆነ ነገር ከኋላ የሆነ ነገር ይኖረዋል ምናምን ብለኸኝ አንተ እንደዚህ ብለኸኝ መክረኸኝ አርፈሽ ስራሽ ላይ ትኩረት አድርጊ እንደዚህ የሚል ሰው ከኋላ የሆነ ነገር አያጣም ምናምን አልከኝ። ከዛም በሳምንቱ ልጅ እንዳለውና ትዳር እንዳለው ሰማሁኝ ማለት ነው። ከዛን የሆነ እንደው ያን ጊዜ ያልኩ በቃ ልቤ ሚዲዲ ኤጂጂ ያለኝ ነው ልመለስ እንደ ያልኩ ነው። የራስሽን ነገር እዚህ ከፍትልሻለሁኝ ይለኛል ምናምን ሲልክ እረፍ ያልከኝ ኮስተር ብለ ማለት ነው። ከዛን በሳምንቱ ሰማኝ። የሆነ በቃ እንደ ትንቢት ነው አንተ የተናገርከው ቃል እኔ ላይ እየሰራ ማለት ነው። ባዞ ትንቢት ነው ብዬ ነው ያመኩት ማለት ነው። ከዛን ሰማሁትኝ እኔ የሰማሁትኝ ከሌላ ሰው ነው አልነገርኩትኝም፣ ዝም አልኩትኝ ማለት ነው። ከዛም በመሀል ደግሞ ጠፍቶ ነበረ ራሱ ኦንላይን የገባ አወራኝም ነበረ። ከዛ ከወንድሜ ጋር ፎቶ የተነሳ ፎቶ ነበረና ቲክቶክ ላይ ፖስቶትኩኝ ማለት ነው። ከዛን ሲፖስት ያን ፎቶ አወረዳና አንጠልጥሎ ይዞ መጣ በኢሞ ማለት ነው። ከዛን ይሄ ምንድን ነው አለኝ። ሰው ነው አልኩትኝ ማለት ነው። ከዛን አንተ ቆይ ግን አልኩትኝ በሰበብ ነው እንደመጣ ናግረኝ እኔን ለመራቅም ሰበብ አያስፈልግህም፣ እኔን ለመቅረብም ሰበብ አያስፈልግህም አልኩትኝ ማለት ነው። ከዛ ምን ሆነች ነው ከላይ የምታወሪ ሲለኝ አይ 3 ቀን 4 ቀን ምናምን ስለዘጋኸኝ በሰበብ መጣ እኔን እንደምታፈቅር አመሳስለ ልጠይቀኝ ነው እንጂ ሲጀመር ደግሞ ፊቱ ራሱ ይናገራል ማለት ነው። ልጁ ማለት ነው ወንድሜ እንደሆነ የሆነ ትንሽ ልጅ ነው እና ከዛ እንደዚህ አልኩትኝ። ደወለልኝ ያወራኝ ደህና ነህ ምናምን ሲለው ደህና ነኝ አለ። ከዛ እስኪ የበፊት ህይወትን እኔ እነግርሃለሁኝ ምን ውስጥ ነበርኩኝ ምን እንዳሳለፍኩኝ በትንሹም ቢሆን አስረድቻለሁ ንገረኝ ምናምን ሲለው እኔ የበፊቱን ነግሬሽ ራስን ላሳምመው አልፈልገውም አለኝ ማለት ነው። ከዛን በቃ እንደዚህ ነው የምትለኝ ትንሽ ነገር እንኳን አትነግረኝም ስለራስህ ትንሽ ማለት እንደማይጠቅመኝ አውቃለሁኝ። በፊት ያለፈው ነገር በፊት ነው ያለፈ፣ ግን ለማወቅ ምን ያህል የመጣክ ልጅ እንደውን ማወቅ ይፈልጋለሁኝ አልኩት ማለት ነው። ከዛ ሊነግረኝ አልፈለገም። ከዛን ዝም አልኩት። ያለታ በቃ መዳሜ የጠራችኝ ነው ምናምን ብዬ ስለደበረኝ ዘጋውበት፣ መዳም ሳትጠራኝ ማለት ነው። ከዛን በቃ ከአንገት በላይ የሆነብኝ መጣ ማለት ነው። ይሄ ነገር በቃ መቆም አለበት ብዬ ወሰንኩትኝ። ከዛን በ4ኛ ቀን ምናምን እንደዚሁ ጠፋና መጣ። ይጠፋና ይመጣል ቅድም እንዳልኩ ድብላይት ከዛን መጣና ይሄ ሰማ መውጣት አለበት ብሎክም አላደርግም መንገር አለብኝ ምናምን ብዬ አንተ እኮ የልጅ አባት ነው ምንድነው ካኔ የምትፈልገው? እኔ አሁን እንዴት ከሀገር እንደመጣ እንዴት እንደተመልሼ ወደ አረብ ሀገር እንደሄድኩኝ ታውቃለህ ምናምን አልኩት። ከዚህ በፊት እኔ ዱባይ ላይ ነበርኩኝ ብዙ አመት ሰርቼ ነው የገባሁት። ቢሆንም በጣም ነበር ያመላለሱኝ ማለት ነው። ቦሌ እጄ ከቦሌ ከ1 2 ተመልሻለሁኝ ማለት ነው። ሲወሲ ምናምን የለሽም ተብዬ ማለት ነው። ከዛን በቃ በስቃይ እንደመጣው ታውቃለህ። ተመልሰው ደግሞ አንተ ህይወት የራስህን ህይወት አለክ። ለምንድን ነው ነይ ስትለኝ የነበረ ምን ለማድረግ ነው? ብዙ አመት የሰው ሀገር ስለሰራች አካውንቷ ላይ ብር ይኖራል ብለህ አስበህ ነው ትዳር ያለክ ወይስ ምን ልታደርገኝ ነው አልኩትኝ ማለት ነው። ወይስ ሴቶች በአንተ ቤት ይሸጣሉ በገንዘብ ይቀየራሉ ለምንድን ነው ያልከኝ አልኩትኝ ማለት ነው። አረ ውሸት ነው እኔ የለኝም ምናምን አለኝ ማለት ነው። ከዛም ከዚህ በኋላ ስልክ እንዳትደውል አብራት ያለች ልጅ የወለደችልህ ሴት እንደኔ ሴት ነች። እኔ የእውነተኛ ወንድ መስለኸኝ ነበረ፣ ግን ፈጣሪ ደግሞ አጋለጠ፣ ገና በአጭሩ አጋለጠ። ስለዚህ ትዳርህን ኑር ብዬ ያን ልጅ ዘጋሁትኝ ማለት ነው። ከዛን ያን ልጅ ከዘጋሁኝ በኋላ አሁንም አፍቅር ያለውኝ አለ። እስኪ ምች መቶኛል እውነት። ሌላ ወንድ ነው ኢየሱስ ጌታ ነው። አፍቅር ያለው እውነት ማለት ከዛ የሆነ ሰው መጣና አለ በቲክቶክ አያለኝ ማለት ነው።
ይሄን ልጅ እንደዘጋሁትኝ ማለት ነው። አይ ሲለኝ በቃ ዝም ብዬ አይ አልኩትኝ። ባዞ አይ ያልኩት እኔ ብዙ ሰው ቢያናግረኝም አልመልስም። ይሄ አይ ያለኝ ልጅ ከሆነ ልጅ እኔ በአካል የሚያቀኝ ልጅ ከሱ ጋር ጎንደኛሞች ናቸው ማለት ነው። ማለት ፍሬንድ ስለሆኑ ስለሚታወቁ ምናልባት ለሆነ ነገር ይሆናል ያናገረኝ ብዬ ነበር የሚለውን እንትን የመለስ ቴክስቱን የመለስኩለት ማለት ነው። ከዚህ የተረፈ ምንም ነገር የለም። የፍቅር ጥያቄም የለም፣ ምንም የለም። ከዛን እኔ በቃ ልጁን ፎሎ ምናምን እንትን ብዬ ፎሎ ምናምን ተደራርገን እንትን ስንል በየጊዜው መጦ የእሱ ቪዲዮ ይመጣብኛል ማለት ነው። ዝም ብዬ ስክሮል ሲያደርግ ይመጣብኛል። ያን ቪዲዮ እያየው ልቤ የተሸነፈ መጣልስ በጣም ተሸነፍኩኝ ማለት ነው። ከዛን በቃ ልጁ አንዴ ጥፍት አንዴ ብርት እያለ መጣ ያወራኛል። አሁንም እንደዛ ነገር ማለት ነው። ከዛን ቅርብ ጊዜ አወራኝ ማለት ነው። በስልክ አወራኝ ማለት እሱ ግን ያወራኝ በቃ ከዚህ በኋላ ማለት ከኋላ ራሱ የሆንኩት ነገር ከዚህ በፊት ያሳለፍኩትኝ ብዙ በፍቅር ብዙ የተጎዳውኝ ሰው ነኝ ባዞ ማለት ነው። እና ይሄ አሁን ፌል ያደረገው ሳይሆን ይሄ ሲጀመር ኖርማል ነው። ገና ጀንጀና ላይ ነው ፌል ያደረገ ማለት ነው። አሁን ቅድም ያልኩ ማለት ነው። ግን ከዛ በፊት ለ9 ዓመት ዋጋ የከፈልኩበት ፍቅር በጣም ያለቀስኩበት ጉዳይ አለ እና ስለዛ ነገር የሚያውቅ ይመስለኛል ማለት ነው። እንደዚህ እኔ አልነገርኩትም፣ ግን ከሚያቀኝ ሰው ጋር ስለሚታወቅ ማለት ነው። እና መከረኝ ያ ልጅ ማለት ነው። እንደ ወንድም ማንም ማመን እንደሌለብኝ በቃ ራሴን ሆኜ መቆም እንዳለብኝ መከረኝ እና ከትናንትና ወዳ ስልክ ዘጋ ማለት ነው። እኔ ግን ልጁን ወዷለሁ። እኔ ደግሞ መሸነፍ ምን አልወድም፣ መንገሩም አልፈልግም። ምን ትለኛለኝ እና እንድትመክረኝ እፈልጋለሁኝ። ልጁ አያውቅም እንደሚያፈቅረው። ጋይስ ከላይ ሳጥን ውስጥ ኮይን ውሰዱና ከላይ ከስሜ ጎን ያለው ልብ ቅርጽ ምልክት እየነካችሁ ሜምበራችሁን አድሱት ወይም ሜምበር ሆኑ። እሺ ታፈቅሪዋለሽ? በጣም ነው የሚወደው ያለ እስኪ ከሚል ልክ በላይ ማለት ነው። ምኑ ነው የምትወጂለት? በቃ እንደዚሁ ሲው ማለት ነው። በቃ በጣም ምስኪን ልጅ እና አስተዋይ ልጅ ይመስለኛል ማለት ነው። በቃ ያ ነገር ማለት የሆነ በቃ በመንፈስ እንትን ስለሚየው በቃ የሆነ በቃ እኔ እንጃ ለጌታ የሚገዛ ሰው ነው ብዬ ስለሚያስብ ነው መሰለኝ ማለት ነው። ባዞ ሁሉም ነገሩን ወደዋለሁኝ። ነገር ግን የሆነ ለጌታ የሚገዛ ልጅ ነው ይሄ ልጅ ብዬ ነው ልቤ ያመነው ማለት ነው። ነገሮች ነው ራሱ ምንም አላለኝም። እሱ ምንም አላለኝም። ለምን እንደመጣ ራሱ አላውቅም። ነገረሽ ታዲያ አሁን ሰውን እንዴት ነው በዚህ መጠን ሶሻል ምን ያህል ጊዜ ነው? ምን ያህል ጊዜ አራና ወራ ማለት ዛሬ አይካለኝ በሳምንትም ሊመጣ ይችላል፣ በ3 ቀንም ሊመጣ ይችላል። አጠቃላይ ምናምን ምን ያህል ጊዜ ሆናችሁ? በቃ ያን ልጅ ከዘጋውኝ ማለት ነው። አሁን ቢያንስ 3 ወር ከ3 ወር በላይ ነው። በቃ 4 ወር በለው። ግን ኖርማል ወሬ ነው የሚናወር። በስልክ ራሱ አያለሽ? አዎ ራሱ ነው አያለኝ። እሺ ሚዩት አድርጊ እስኪ። እሺ እኔ ጋይስ እኔ ነግራችኋለሁ። ሶሻል ሚዲያ ላይ ያለን ሰው በምናምንበት ፓሽን እግዚአብሔርን አምነ ነው ቢሆን የምታምኑት ፈጣሪያችሁን አምናችሁት ቢሆን እስካሁን ያሰብነው በሙሉ ይሰካልን ነበር። ገብቷችኋል? ባለፈው ነገር የሰናፍጭ ቅጣት ታክል እምነት ቢኖራችሁ ይህን ዛፍ ወደዚህ ከዚህ ተነቅለ ባህር ውስጥ ተተከልቶ ሲታዘዝ ነበረ የሚለው መጽሐፍ ቅዱስ። ሰው የዛችን እንኳን ታክል እምነት የለውም። ሰናፍጭ ማለት በጣም ጥቃቅን ነገር ብቻ። እዚህ ሶሻል ሚዲያ ላይ የምትተዋወቋቸውን ሰዎች ግን የዝሆን ያክል ነው የምታምኗቸው። ለምን ይዋሽ? አሁን ይህንን ሰውዬ ማታቂው ማይሆን ከካሜራ ጀርባ ከስክሪን ጀርባ ከቲክቶክ ጀርባ ያለው ማንነቱን አታቂው። ሰይጣን ራሱ ጥቅስ ይጠቅሳሉ ለአንቺ ሲመጣ እንኳን የሰው ልጅ ቀርቶ ሰይጣን ምንም ጂኒ መስሎ አይደለም የሚመጣው ልልሽ ፈልጌ ነው። ወደ አንቺ መልአክ መስሎ ነው የሚመጣው። አስመሳይ ሰዎችም ክፉ ሰዎችም ሊጎዷችሁ ሲፈልጉ
ልጎዳሽ ነው እያለ አይመጣም። ወይ ደግሞ ሌባም ልሰርቅህ ነው እያለ መጥቶ አይሰርቅም። ጥሩ ሰው መስሎ ጥሩ ጥሩ ቃላቶች ጥቅስም እየጠቀሰልሽ ሊሆን ይችላል። እንዲህ እኮ ነው እያለ እግዚአብሔርን የሚፈራ ሰው ይመስልሽና ህይወትሽን አሳልፈሽ ስጫለሽ። ከዛ ፋይናሊ ይገንዝሻል ማለት ነው። ሰው ቅድም ስናገር ሰምተሽ ሶሻል ሚዲያ ላይ ራሳቸው ሀይ ብለው ሊተዋወቃቸው የሚመጡ ወንዶች ውሸታም ናቸው። ከተሳሳቱ ስቀሉ። ዝም ብዬ የመሰለኝን ነገር አይደለም የምነግራችሁ። እዚህ ፐብሊክ ላይ ነው ያለሁት። በጣም ብዙ ሺህ ሰው አለ እዚህ ውስጥ። ዝም ብዬ በገገማው ዝም ብዬ አላወራም። ዝም ብዬ እንዳይመስላችሁ ልነግራችሁ ፈልጌ። ውሸታም ናቸው። ትክክለኛ ወንድ እማያውቃትን ሴት አለ ምክንያት ሄዶ ሀይ አይልም። ክብሩን ይጠብቃል። ኩሩ ነው። ቦታውን ይለያል። ዝም ብሎ ያገኛትን ሴት በሙሉ ሀይ የሚል ቴክስት እየላከ ያያትን በሙሉ የኔ ካልሆነች ያያትን ካልጀነጀን። አሁን አንዳንድ ሰው ምክንያት ነው የሚፈልገው። ከሆነ ሴት ጋር ከተገባባ ሴትም ትሆን ወንድ በቃ ተቃራኒ ጾታ ግዴታ መጀናጀን አለባቸው። ስለ ፍቅር ነው ማውራት ያለባቸው፣ ስለሌላ ነገር ነው ማውራት ያለባቸው። ሰው እኮ በስራ አጋጣሚ ሊገናኝ ይችላል። በሆነ በስራ አጋጣሚ ከተገናኘን ከአንዲት ሴት ጋር ያን ስራ ከጨረሰ ቴንኪዩ መልካም ህይወት መልካም መንገድ ተባብለን መለየት አለብን። ግዴታ ያንን አድቫንቴጅ መጠቀም አለብኝ እንዴ? ሳምታይምስ እኮ ግዴታ ህይወታችሁ ውስጥ መግባት የሌለባቸው ሰዎች አሉ። እንዲሁ ወዳጅ፣ እንዲሁ የስራ ባልደረባ የሚሆኑ ግን ያገኛትን ሴት በሙሉ ሀይ ያለ የሚልክ ወንድ እንዴት ነው አንቺ የምትጠቅበት? ለአንቺ የላከው ሜሴጅ ለብዙ ሺህ ሴቶች ልኮታል። እመኝ፣ እግዚአብሔር ምስክሬ ነው ብለሽ ገብቶሻል። ለብዙ ሺህ ሴቶች ልኮታል። ብቸኛዋ ሴት አንቺ አይደለሽ። ይህን እንኳን ዝም ብለሽ እንደው ኮንሽየስም አንኮንሽየስም ሆነሽ እንኳን ብታስቢው በቃ ማለት ልብ ብለሽ እንኳን ወይም ደግሞ እንደው በደመ ነፍስሽ እንኳን ብታስቢ የሚመጣልሽ ነገር ምንድነው? ይሄ ሰው አንቺን ብቻ አይደለም የሚያወራው ሶሻል ሚዲያ ላይ። ስለዚህ አርፈሽ ተቀመጪ። ሁለተኛ መስመር አንቺ ኤክስፒሪየንስ ያለሽ ልጅ ነሽ፣ ልምድ አለሽ። ከዚህ በፊት ተጎድተሻል በውሸታም ሰው። ታይ ብዬ መርፌ ወግቼሽ እሱን እሺ ብለሽ ልጅ ይኖረዋል ይሄ ሰው ወይ የሆነ ህይወት ይኖረዋል አለ ምክንያት እንደዚህ አይደለም ታያርፈሽ ቁጭ በይ አልኩሽ፣ ራስሽ ነገርሽ። እንደውም አላስታውስም። ከዛ እንደዛ እንዳልኩሽ ሆነሽ አገኘሽ የቀድሞ ፍቅረኛሽ ልጅ እንዳለው አረጋግጥኩልሽ። በዛ ይህን አሳልፈሽ ጥቂት ጊዜያቶች ሳይሆኑት ከሌላ ሰው ጋር እንዴት ትጀናጀኛለሽ? በተመሳሳይ መንገድ ስትሄድ የመታ እንቅፋት ስትመለስም ከመታ ድንጋዩ አንተ ነህ ይባላል። ምክንያቱም ማየት አለብህ ነው። ሲሄድ ከመታኝ እንቅፋት እሺ አንዴ እሺ፣ ሰከንድ ራውንድ ስመጣ እያየው መሄድ አለብኝ ወይ ድንጋዩን ዞሮ ማድረግ አለብኝ። ጭንቅላቴ ልጠቀምበት ይገባል። አንቺ እኮ መካሪ ያስፈልግሽም በዚህ ሰዓት። እርሜን አለዝብልን ፈጣሪ። አሜን አሜን። አመሰግናለሽ። ጣጣ እኔ አሁን እቺ ልጅ አሁን መርፌ ያስፈልጋል። የቀድሞ መርፌ ዋጡት ጋይስ። ኪኒኑ የሚዋጥ ነው። ዛሬ እስኪ ሄድብኝ እኔ ላይ ምከረኝ፣ ዛሬ ምከረኝ። እሺ ንገሪኝ፣ ምን ላግዝሽ? ያው ከዚህ በፊት ህይወት ነበረኝ ኦልሬዲ ማለት አብቅቷል ያ ነገር ማለት ነው። ልጆች 2 ልጆች ማለት ነው። ህይወት ኖሮ እንኳን እሱ እኔ በጭራሽ ወደዛ ህይወት የመመለስ ሀሳብም ምንም የለኝም ማለት ነው። እና በዛ አጋጣሚ በቤተሰብ የሆነ ሰው ተዋወቁ ማለት ነው። ቤተሰብ የሚያውቀው ያው ሌላ ሀገር የሚኖር ወደ ውጭ ሀገር የሚኖር ሰው ተዋወቁኝ።
ናን አወራ ነበረ። ከዛ ሰውዬ ጋር ኦልሬዲ ከዛ በኋላ ግን እንትን አለ ማለት ነው። እኔ ኮንትራቴን ሳልጨርስ መግባት አልፈልግም። ስለዚህ አይሰማም አሌክስ? ይሰማል። ቀጥይ። አይሰማም? ይሰማል። እና ኮንትራቴን ያው ሳልጨርስ አልሄድም በሚል ወሰንኩና ገና ላይ ማለት ነው። ግን ያንን ሰውዬ በምንም አይነት ሁኔታ በቤተሰብ ስለመጣ አወራዋለሁ። ወንድ ትንሽ በመሀል ቁርጥ እያለብን ኢንተርኔትሽን አስተካክል። አሁን ይሰማል? እና ኮንትራት መጨረስ እንዳለብኝ ኦልሬዲ አሳመንኩ ማለት ነው። ኮንትራት ጨርሼ ሀገር ገባለሁ፣ ከዛ አንተ መተክ ያለውን ነገር እናስተካክላለን በሚል ወሰንኩ ማለት ነው። ግን ይሄ ምንም ለሰውየው ምንም አይነት ስሜትም ምንም ነገር የለኝም፣ ቦታም የለኝም። ያው የማስበው ያው እሱ ያለበትን ቦታ ነው እንጂ ስለሱ ምንም አይነት ስሜትም ቦታም የለኝም። ብዙ ጊዜ አመት ከምናምን ሞከርኩ ያ ነገር እየመጣ አይደለም ማለት ነው። እና በዛ መካከል ደግሞ አንድ ሌላ ሰው አውቃለሁ ማለት እዛው አንድ ሀገርና አንድ አካባቢና በአካል አውቀዋለሁ እና ከዛ ልጅ ጋር እናወራለን ማለት ነው። እና አሁን ላይ ይሄ ደግሞ ገና ሀ ብሎ ህይወትን በጣም የሚጠር ምንም ማለት ከነበረው አሁን ባለው ሀገሪቱ ባለችበት ሁኔታ ሌላ ሀገር ሄዶ ኑሮን ሀ ብሎ የሚጥር የሚለፋ ገና ለማግኘት በጣም የሚተጋ አይነት ልጅ ነው። እና አሁን ሁለት መሀል ላይ ሆኛለሁ እዛ ጋ እኔ ድህነትን ማየት በጭራሽ አልፈልግም በነገራችን ላይ። እና አንደኛ ለልጆቼ ነው ከዚህ በኋላ መኖር የምፈልገው። እና ይቻላል ወይ አንዳንድ ጊዜ እንደዚህ ማድረግስ ይቻላል ወይ? ድህነትን ለመዋጋት ወይም ድህነትን ላለማየት ከማይወዱት ሰው ጋር መኖር ይቻላል ወይ? እና ደግሞ ሌላውን መወሰን አለብኝ። በጣም ሰው እየጎዳው ነው ይመስለኛል። እና እኔ ስሜት ያለኝ ወይም መኖር የምፈልገው ከድሃው ጋር ነው። ግን ደግሞ ምናልባት ነገ ህይወት ባይሳካልኝ ልጆቼን ዋጋ ላስከፍል እችላለሁ ብዬ ስለማስብ በጣም ፈራለሁ። ከዛ ደግሞ እዛ ጋም እንትን ብዬ ያንንም ህይወት እንትን እንዳልል እዛ ጋም በጣም ባይሆንስ ባይሳካስ ስሜት ባይኖረኝስ እሱ ብዬ አስባለሁ። ሁለት ቦታ ላይ ቆሜ ነው ያለሁት። ድምጽ ሲሰማሽ? ያ አሁን ቤተሰብ ያስተዋወቀሽ ውጭ ያለው ሀብታም ነው? አዎ አውሮፓ ነው የሚኖረው እና ያው መጥቶ ፕሮግራም ተደርጎ ያው ለእኔ ፕሮሰስ እንደሚጀምርልኝ ምናምን ተነጋግረን ጨርሰናል። ይሄ አሁን የምታወሪውስ እሱ ደሃ ነው? አዎ ደሃ ነው ማለት ገና በጣም ይጥራል፣ በጣም ይለፋል። መልካም ነው አውቀዋለሁ። በልጅ ማለት አንድ አካባቢ ስለሆንን በጣም መልካም ስብዕና ያለው በጣም የሚጥር የሚለፋ ለመለወጥ በጣም የሚተጋ ነው። ግን ደግሞ አሁን ላይ የለውም። ሁለት ልጆች ነው አሉኝ። እሺ
ያ እሺ ሚዩት አድርጊና አዳምጪ። ድሃ ነው ማለት አይቻልም። አሁን የምታወሪው አገር ቤት ያለው ሰው ድህነት በገንዘብ አይደለም የሚለካው ብዬ ነገራችሁ። ሀብት በገንዘብ አይለካም። ገንዘብ አንዱ የሀብት ክፍል ነው እንጂ ሀብት አይደለም። ገንዘብ ያለው ስንት ድሃ አለ መሰለሽ? ሚሊዮን ብሮች በአካውንቱ ያለው ግን ድሃ የሆነ ወይ ጤና የለውም፣ ወይ ጥሩ ባህሪ የለውም፣ ወይ ጥሩ ከሶሻል ላይፍ የለውም፣ ወይ መንፈሳዊ ህይወቱ ላይ ዜሮ ነው። ሀብታም ነው ልትሆኑ ይሄ ሰው አይደለም። ገንዘብ አለው ኦኬ፣ ገንዘብ አንዱ የሀብት ክፍል ነው እንጂ ብቻውን ሀብት መሆን አይችልም። እነዚህ ሁሉ ነገሮች አንድ ላይ 4-5 የህይወት ክፍሎቹ ላይ ሰክሰስፉል ሲሆኑ አንድ ሰው ሀብታም ሪች የሚባል ገብቶሽ ነው። ገንዘብ በአካውንቱ ቆልሎ ነገር ግን በገንዘቡ ምንም ነገር ገዝቶ መብላት እንኳን የማይችል የጤና ችግር ያለበት ሰው ቢሆን ገብቶሽ፣ ደረቅ እንጀራ ብቻ በልቶ የሚውል ከሆነ ምኑን ሀብታም ሆነው ገንዘቡ ምኑን ጠቀመው? የገዛ ገንዘቡ ጤናውን መልሶ መስጠት ታክሞ መዳን የማይችል በሽታ ከያዘው ምን ዜና ነው? አሁን ምሳሌ ነው ነገርሽ። ኢትዮጵያም ያለው ሰው እየጣረ ነው አልሽ፣ ድሃ አይደለም። ምናልባት ከሀብት አንዱ ክፍል የለውም እንጂ ማለት ከሀብት አንዱ ክፍል የሆነው ገንዘብ የለውም እንጂ ሌላ ነገር ግን አለው። ጤና አለው። በዓላማው በጣም ጎበዝ ነው እንዳልሽ፣ ማህበራዊቱ ላይ ጎበዝ ይሆናል፣ መንፈሳዊቱ ላይ ጎበዝ ይሆናል። ስለዚህ እሱም ሀብታም ነው። ሰው ሀብትን ገንዘብ እኔ ሀብትን መለኪያ ብቻ አድርገ ነው እሱም ብቻ እያሳደድን ስለምንኖር ከዛ መጨረሻ ላይ ገንዘቡን አግኝተ ነው ሁሉ ነገር ሉዝ አድርገን እንቀራለን ማለት ነው፣ ወይ ሳንበላው እንሞታለን። ስለዚህ አንቺ የሀብት መልከታሽ ነው መስተካከል ያለበት መጀመሪያ። ህይወቴን እቀይራለሁ ያልሽው ከዛ ሰው ጋር ተገናኝቶ ገንዘቡን ሰጥቶሽ ግን ህይወትሽን ቢያበላሽ ገብቶሽ ነፃነትሽን ቢነፍቅ ምኑ ህይወት ነው? ሹታል ገንዘቡን አጥቤ አሁን አንቺ ማሰብ ያለብሽ ነገር ምንድን ነው? ከማትፈልጊው፣ ከማታፈቅሪው፣ ከማትወጂው ሰው ጋር ለገንዘብ ብለሽ ውድ የሆነው ልብሽን፣ ውድ የሆነው ህይወትሽን አሳልፈሽ መስጠት የለብሽ። ገንዘብንማ አንቺም ሰርተሽ ታገኛለሽ። ስንት ገንዘብ ሲኖርሽ ነው ሀብታም ነኝ ብለሽ የምታስብ? ያለሽ እኮ በቂ እኮ ለመስራት፣ ለመለወጥ፣ ነገር ለማየት። አሁን በተሻለሽ መጠን ብታደርጊ ጥሩ የሆነው ከሁለቱም ራቂና ጊዜ ወስደሽ ከራስሽ ጋር ተማከሪ፣ ጸሎት አድርጊ። ቤተሰብ ይህን አግቢው ስላሉሽ ወይም ሀብቱን ገንዘቡን አይተሽ ለነገ ለልጆቼ በሚል ማይሆን ህይወት ውስጥ አትግቢ። የምትገቢበት ህይወት ምናልባት ሲኦል ሊሆን ይችላል። አንድ ነገር አስምረሽ አዳምጪ። በጣም ብዙ ሴቶች የወንድ ልጅን ገንዘብ አይተው ህይወት ይቀየራል ብለው ያገቡት ሰው አውሬ ሆኖ ሲኦል የሆነ ህይወት ውስጥ እያኖራቸው ያሉ ብዙ አሉ። ምን አለ ይሄ ሁሉ ነገር ቀርቶብኝ አንዲት ድሃ ደሳሳ ጎጆ ውስጥ ሳር ፍራሽ ላይ ተኝታ የምታድረውን አንዲት ሴት የእሷ ሰላም በኖረኝ ሁሉም ነገር ሰጥቼ እሱን ሰላም አግኝቼ ጥሩ እንቅልፍ ተኝቼ ባደርኩ ብለው የሚመኙ በጣም ብዙ ሴቶች አሉ። ልብ በይ። ገንዘቡ አለ፣ ቪላ ቤቱ አለ፣ መኪናው አለ፣ የፈለጉበት መሄዱ አለ፣ የሚፈልጉትን መግዛት አለ፣ ግን ሰላም የለም። የአእምሮ ሰላም የለም፣ ደስታ የለም። ቢኬርፉል። ገንዘብን ስታሳድጅ የገንዘብን ጭራ ይዛለሁ ብለሽ በኋላ ምንድነው በሬ ሆይ ሳሩን አይተ ገደሉን ሳታ የሚባለው ነገር እንዳይፈጸም አንችልም። አስቢበት። ተግባባን ማዳም? አሌክስ እቺ ወት ደጋግሜ ብዙ ላስበው ሞክሬያለሁ እና ውሳኔ መወሰን አቅቶኝ ነው። ታውቃለህ፣ ገንዘብ ባይኖር ልታገቢው ትፈልጊ ነበር? አላረገውም። እኔ አሁንም የኔ ጉዳይ አሳስበኝም አሌክስ፣ የኔ ጉዳይ አሳስበኝም። ግን እኔ ልጆቼ ነገ ዋጋ ላስከፍላቸው አልፈልግም። ምክንያቱም ማጣትን አይቻለሁ። ገብቶሃል አይደለ? ልጆቼ ዋጋ እንዲከፍሉ አልፈልግም። ከዛ እንግል ነው እንጂ እኔ ብቻዬን ብሆን አይኖ በጣም መስራት እችላለሁ። ችግር የለብኝም ብቻዬን ብሆን። ገባ? አሁን ልጆቼስ ፕላስ ስለማድረግ ለልጆችሽ ምን መስጠት ነው የምትፈልጊው? ሁሉን ፍቅር፣ ገንዘብ፣ ሁሉን ነገር። ያሁን ልጅ ሁሉንም ነገር ይፈልጋል። እሺ እኔ አንድ ነገር ልንገርሽ፣ አሁን የሚጠቅምሽ ምናልባት ከዛሬ በኋላ ላንገናኝ እንችላለን እና አንቺ ግን አንድ በጣም ኢምፖርታንት ጉዳይ ልንገርሽ። ለልጆችሽ መንገዱን አልጋ ባልጋ አድርገሽ ስለማሳደግ እንዳታስቢ።
ዋጋማ ከፍለው ሄደው ይህናት ጥሩ ዜጋ ማፍራት አይደለም የምትፈልጊ? እኔ ልጅ ቢኖረኝ እንዴት እንደማሳድገው ነገርሽ። እንደው ሰርቼ ገንዘብ ምናምን ኖረኝ ብዙ ገንዘብ እንኳን ቢኖረኝ ወደፊት ገንዘብ አልሰጠም። መንገዱ በሳር መንገድ ላይ ተራመድልኝ እንቅፋት እንዳይመታ እያልኩ ቀይ ምንጣፍ እያነጠፍኩለት አላስኬደውም። እንደዛማ እኮ አበላሸዋል። አገሩን የሚጠራ ሰው ማያከብር ቀያበኛ በቲቪት የተሞላ ልጅ ነው የምገነባው። ወድቆ መነሳትን ማወቅ አለበት። መስጠት እየቻልኩ ማልሰጠው ብዙ ነገር አለ። እግዚአብሔር እኮ ለእኛ መስጠት እየቻለ የማይሰጠን ብዙ ነገር አለ። በአንድ ቀን እኮ ህይወታችንን ተኝተን ስንነሳ ሙሉ እኮ ማድረግ ይችላል። የምንፈልገውን ገና አንድ እርምጃ እንደተራመድ በስራችን ውስጥ እንዲሳካልን ማድረግ ይችላል። ኔትወርኳ ተቋረጠ መሰለኝ። ግን የማይሰጠን ለምንድን ነው? ማየት አለብን። ወድቆ መነሳትን የሚሰጠን ነገር አልፈን ከሄድን በኋላ የሚሰጠን ነገር ዋጋ እንዳለው እንድንረዳ ወድቆ መነሳት፣ ታሞ መዳንን፣ ተቸግሮ ማግኘትን፣ ተርቦ ምግብ ማግኘትን እንድናይ ይፈልጋል እንጂማ ፈጥሮኛል እኮ እኔ የፈለግኩትን ሊሰጠኝ እኮ ይችላል እኮ። እንዳይም ብሌኑ እንደሚያየኝ አውቃለሁ። ግን ሊያስተምረኝ ስለሚፈልግ ስትራግሉን ራሴ ፈልጌ ቆፍሬ እንድበላ አሳውን አጥምጄ ራሴ እንድበላ ያደርገኛል ማለት ነው። ስለዚህ እኔም ልጅ ሳሳድግ ሁሉ ነገር አሟልቼ አይደለም። መሰረታዊ የሚባለውን ልብስ፣ ጫማ፣ መጠለያ፣ ምግብ፣ እነዚህ የሰው ልጅ ሊያገኛቸው የሚገቡ መሰረታዊ እነዚህ ከሰጠሁት ሌላውን እንዴት ቆፍሮ ማግኘት እንዳለበት መማር አለበት ከልጅነቱ ጀምሮ። ሰው እንደዛ ነው እንጂ ማድረግ ያለብሽ። አንቺ አሁን ለልጆቼ በድሮ ታሳድጋቸዋለሁ ብለሽ ካሰብሽ ነገ አንቺ ነው የሚነቁሽ። አስቢ። ጥሩ ዜጋ ማፍራት የምትፈልጊ ከሆነ ራሱ ልጅሽ አሳውን አጥምዶ እንዲበላ አለማምጪው። አሳ እየሰጠሽ አታበላሻቸው። እሺ፣ እሱ አሁን እሱን የታያት ግን ለልጆቿ መጥፎ ነው ይሄ መንገድ። አስቢበት ቁጭ ብለሽ። አሁን የነገርኩሽ ነገር ውሃ ያነሳል። ጊዜ ሰጠሽ ብታስብበት። ሄሎ